ቲንክ በንድፈ ሐሳብ ደረጃ በሰላማዊ ትግል የሚስማሙ ወይም የማይቃወሙ ግን ኢትዮጵያ ውስጥ አይሰራም የሚል ሐሳብ ያላቸው የተለያዩ ሰዎች ወይ ሰበናዎች አሉ በፖለቲካ ውስጥ ከነሱም ጋር የምትነጋገሩበት የምትከራከሩበትን መድረክ ማመቻቸት ሳያስፈልገን እንደማይቀር ይሰማኛል። ብቻ ወደ ዛሬ ጉዳያችን እንሻገርና አንድ ሁለታችሁም አስተያየት የሰጣችሁበትን ክስተት በማንሳት ልጀምር። ምክንያቱም አንዱ ዛሬ የምናነሳው በዜጎች ተቃውሞ ምክንያት በአገዛዞች ውስጥ ስለሚፈጠር ሽብር ስለሆነ ይኸውም በአማራ ክልል ባለው ጦርነት አንዲት የፋኖ አባል የሆነችን ሴት በአገዛዙ ወታደሮች ላይ የተፈጸመ በጣም አሰቃቂ ተግባርን በተመለከተ ያሬድም በገጾችህ ላይ የጻፍከውን ተመልክቻለሁ ከሰብአዊ መብትና ከህግ አንጻር ልደቱም እንደዚሁ የነገሩን አስከፊነትና አሰቃቂነትን በተመለከተ የገለጽከውን ተመልክቻለሁ። ስለዚህ መጀመሪያ እንደ አንድ በኢትዮጵያ ውስጥ በአሁኑ ወቅት እየተፈጸመ ያለ ሰቆቃ ማሳያ፣ ሁለተኛ የአገዛዝን እና የአገዛዙን ሰዎች ስነ ልቦና ለማሳየት የሚረዳን ዘንድ እሱን ነገር እናንሳው። ምንድነው የነገራችሁ? ምንስ ነው የምትሉት? ይህንን በተመለከተ በዛች እንስት ላይ ከተገደለች በኋላ በአካሏ ላይ የተፈጸመውን ሰቆቃ በተመለከተ እስቲ ያሬድ ካንተ ልጀምር። እሺ ቴንክ ዩ ቴዲ እሱን ይሄንን ጉዳይ ስላነሳኸው። እኔ እሷን ብቻ እያሰብኩ አልነበረም ስጽፍ የነበረው። ካስታወስክ ቴዲ ልደቱም አይ ቲንክ ያንን ቪዲዮ ብዙ ሰው አይቶታል ብዬ ነው የማስበው። የትግራዩ ጦርነት እየተካሄደ በነበረበት ጊዜ ቤኒሻንጉል ጉሙዝ ውስጥ ይመስለኛል አንድ እስረኛ የተጠረጠረን ሰው የመከላከያ ዩኒፎርም የለበሱ ሰዎች ይዘው መሬት አስተኝተው አንድ ሁለት ሰዎችን ትላልቅ ቋጥኝ ድንጋይ ራሳቸውን እየቀረጹ በድንጋይ ለረጅም ሰዓት እነዛን ሰዎች ከደበደቡ በኋላ ከነነፍሳቸው አቃጠሏቸው እና በጣም ነው የደነገጥኩት። ከዛ በኋላ ብዙ በመከላከያ ሰራዊት ዩኒፎርም በለበሱ ሚሊሻዎች ትግራይ ውስጥም አማራ ክልልም ኦሮሚያ ክልልም እንዲህ አይነት ተመሳሳይ ነገሮች ሲፈጸሙ ወደ አይምሮ ውስጥ የመጣው ነገር ያገዛዝ ስርዓቱ ምን እያለ ነው? እነዚህ ሰራዊት አባላት ምን አይነት ኦሪንቴሽን የሚሰጣቸው? ስለ ሰው ያላቸው አረዳድ ምንድነው? ብዙ ጊዜ የሚሊቴሪ እንትን ዲሁማናይዝ ማድረግ ነው ወታደሩንም ኢነሚውንም። ያ የምትልከውን ወታደር ያውሬ ስብና ታለብሰውና ከሰውነት ተራ ታወጣዋለህ፣ እንደ ሰው እንዳያስብ ታደርገዋለህ። ከዛ ተሸከመው መሳሪያ ያነሰ እንትን እንዲኖረው አድርገህ ግደል የተባለውን እና ዩኒፎርም ብቻ ማየት የጠላት የሚለውን ምልክት ማየት ለዛ ሰው በቂ ነው። ወይም የጠላት አካል ብሎ መፈረጅ በቂ ነው ለመግደል ማናቸውንም የጭካኔ እርምጃ ለመውሰድ። ያ ብቻ አይደለም ደግሞ ያኛውንም አካል የሚገለውንም አካል ሰው አድርጎ እንዳያስበው በስሙ እገሊት እገሌ ብሎ እንዳያስበው ወንድሙንም ሊሆን ይችላል የቤተሰቡ አባሉንም ግን በዛ በጠላትነት ፍረጃ ውስጥ ያለን ሰው በጭካኔ እንዲያጠፋ አድርገህ ነው የምትልከውና እንዲህ ያለ ነገር ብዙ ጊዜ ሬብል ግሩፖች ይጠቀሙበታል። በጣም ሳቬጅ የሆነ ሰራዊቶቻቸውን ድራግ ሁሉ እየሰጡ ምን እያሉ ያንን የሚልኩትን ሰው ዲሁማናይዝድ አድርገው ጠላት የሚሉትንም ሰው ከሰውነት ተራ አውጥቶ እንዲያስብ ያደርጋሉ። ይሄን ግን እንደ መንግስት የመንግስት አካል የሆነ ሰውና የመንግስት ሰራዊት የብሔራዊ ሰራዊት ይሄን ስብና ተላብሶ ስታይ ግን በጣም አደገኛ ነገር። ስለዚህ በቃ ይሄ ነገር ወዴት እየወሰደን ነው እንደ ሀገር የሚል በጣም ብዙ ታሪክ ሰምተናል እኮ። የእናት የእርጉዝ ሴት ማህፀን ተከፍቶ ሰው ተገደለ፣ አንገት ተቆርጦ ጡት የመቆረጥ ነገር ኦሮሚያ ክልል ውስጥ ማስረጃዎች አሉ፣ ብዙ ነገሮች አሉ። ግን ይሄንን አይነት እጅግ አሰቃቂ ድርጊት የመከላከያ ሰራዊት አባላት ፈጸሙት ሲባል ያስደነግጣል። አንድ ሁለተኛ እኔ ወዲያው ሪያክት የሚያደርጉት ለመከላከያ ሰራዊቶቹ ለመንግስት ሰዎች ብቻ ይሄ ነገር በጣም ከባድ ወንጀል ይሄ ጸያፍ
የመጨረሻ የአውሬነት ባህሪ መገለጫ ብቻ ሳይሆን ከባድ ወንጀል ነው ባለም አቀፍ ህግ የሚያስጠይቅ ወንጀል ነው የሚለውን ማሳሰብ የፈለኩት ለሌሎቹ ለፋኖ ታጣቂዎች ጭምር ነው ምክንያቱም በበቀል ስሜት ነገ ሄደው እጃቸው ላይ ማአት የተማረከ ኃይል ስላለ ተመሳሳይ የነውር ድርጊት እንዲህ አይነት የነውር ድርጊት ለመፈጸም ለዛ አይምሮ ቅድም እንዳልኩት የበደነና ከሰው ተራ መውጣት ይጠይቃል ግን በበቀል ወደዛ አይነት እርምጃ እንዳይሄዱ ነገ በወንጀል እንደሚያስጠይቃቸው እንዲያስቡ ለሌሎቹም ጭምር ነው እንደው የተማጽነው የማስጠንቀቂያም አይነት ጥሪ ነው አርጌ እንትን ያደረኩት ግን የገባንበትን የአደጋ መጠንና በተለይ አገዛዝ ስርዓቱ ምንም አይነት መግለጫ እንኳን እኮ አልሰጡም ይሄ ነገር ሰዎቹን እርምጃ ወስደናል እንደዚህ እናረጋለን ምናምን ዝምታቸው ሌላው ይሄን ልበልና ላቁም የሰጠኝ ትርጉም ምንድነው እንዲህ አይነት አሰቃቂ የሚሆን ነገር ሆን ተብሎ እንዲፈጸም ታደርግና ማህበረሰቡን ቴሮራይዝ ማድረግ ሽብሩስ መክተት እኔን ተነስታችሁ የምትዋጉኝ ሰዎች ሴትም ሆንሽ ወንድ ነገ መጨረሻችሁ ይሄ ነው ብሎ ለማህበረሰቡ በጣም አደገኛ የሆነ ሲግናል የፍርሃትን ሽብርን የሚለቅ መልእክት የማሰራጨት አላማም እንዳለው እንድረዳ ነው ያደረገኝ ቴዲ እሺ እዚሁ ላይ ልደቱ እንግዲህ ቀደም ሲል ያነሳኋቸው ጥያቄዎችና ያሬድም አስተያየት የሰጠባቸው ነገሮች ላይ የምትለው መኖሩ እንደተጠበቀ ሆኖ ስለ አገዛዙ ስነ ልቦና ደግሞ የሚናገረውንም ነገር ብታነሳው ብዬ ነው ያሬድ አሁን መጨረሻ ላይ ያነሳው ነገር አለ በመቀጣጫነት መጠቀም በተመለከተና እዚህ ስንነጋገር ሪዮት ላይ ካንተም ጋም በሌሎች አጋጣሚዎችም ፓርላማም ሆነ ሌላ አጋጣሚ ሲኖር አብይ ለወታደሮቹ የሚያስተላልፋቸውን መልእክቶች በተመለከተ እናነሳለን እና ስለ አገዛዙ ወቅታዊ ስነ ልቦና ይሄ እንደማሳያ ነው እያነሳ ነው ያለ ነው በኢትዮጵያ ውስጥ አሁን ሰቆቃ በየአይነት ነው እንደምናቀው ግን ይሄን እንደማሳያ አንስተን ብናየው ስለ አገዛዙ አሁናዊ ስነ ልቦና ምን ይላል የሚለውንም አብረህ ጨምረህ እንደተነሳው ብዬ ያው እውነት ነው ያው መቼስ ጦርነት የሚጠላው ያለ ምክንያት አይደለም ብዙ ኢሰባዊ የሆኑ ድርጊቶችን ይዞ ስለሚመጣ ነው ግን ደግሞ እንደው ጦርነት ዝም ብሎ ልቅ ነገር አይደለም የራሱ ኖርም አለው ባህል አለው ህግም አለው በዓለም አቀፍ ደረጃ ብዙ ድንጋጌዎች ስምምነቶች አሉ ጦርነትን በሚመለከት ምክንያቱም ያው ጦርነትን ማስቀረት ካልቻል ቢያንስ ግን ጦርነት ሲካሄድ ሊከበሩ የሚገባቸው ነገሮች አሉ የሚል ሳቤ ኖሮ ነው እነዛ ዓለም አቀፍ ድንጋጌዎች የወጡት በኢትዮጵያ ተጨባጭ ሁኔታ እንደው ህጉን እንተውና ባህል አለ በጦርነት ብቻ አይደለም በግል ጠብ እንኳን አንድ ሰው ከወደቀ በኋላ አይመታም ከዛፍ ተጠልሎም የሚድንበት ሁኔታ ነው ያለው እና በጦርነትም የማረኩትን ሰው በእንክብካቤ ይዘው ሹመው ሸልመው የሚሸኙ መሪዎች የነበሩባት ሀገር ነች ከጣሊያን ጋር የተደረገውን ጦርነት እናስታውሳለን ያደዋን ጦርነት እንግዲህ ባህር ተሻግሮ ሊወረን የመጣው ግን እና አፄ ምኒልክ የጣሊያን ወታደሮች በክብር በወግ ይዘው ነው የሸኙት እና እንደው ህጉን እንተውና የዓለም አቀፉን ህግ ልምድም አለ ባህልም አለ በጣም ህብረተሰባዊ የሆነ እና የሚያሳዝን ነው አሁን እና ዝም ብሎ ጦርነት ብቻ ሳይሆን የጦርነቱ አለመቅረት ሲያስጨንቀን ግን ጭካኔን ከጊዜ ወደ ጊዜ እየተለማመድ ጭካኔ በጣም ተራ ነገር እየሆነ የመጣበት ሁኔታ ነው የመጣው ሰዎች በመግደል አረካ ብለው ባገዳደል ለመፎካከር ሲሞክሩ ነው ያየን ያለነው እና አሁን ይሄ መንግስት 7 አመት ካመጣብን አንዱ ጣጣ ይሄ ነው ጭካኔ ሆን ተብሎ እንደለማመድ ሆን ተብሎ የሚለው ያለ ምክንያት አይደለም ሲስተሚክ ነው ሆን ተብሎ ባይሆን ኖሮ እርግጥ ነው በጦርነት በስሜት እዚህም እዛም አንዳንድ ጥፋቶች ሊጠፉ ይችላሉ ሆን ተብሎ እንዲፈጸም ያላደረገ መንግስት ግን ተጠያቂነትን ያሰፍናል በእንደዛ አይነት ድርጊት የተሳተፉ ወታደሮች ወይም ታጣቂዎች እርምጃ ሲወሰድባቸው ሲጠየቁ ማየት እንችል ነበር
እኔ ባለፉት 7 ዓመታት አንድም የመንግስት ወታደር እንዲህ አይነት ከጦርነት ህግ ውጪ የሆነ ኢሰባዊ ድርጊት ፈጽሟል ተብሎ ሲቀጣ ይቻላል። ብዙ ፊልሞች ግን አይተናል። ብዙ አስተቃቂ ድርጊቶችን ሰምተናል። እና ይሄ ዝም ብሎ በሆነ አጋጣሚ የሚፈጠር አይደለም፣ በስሜት የሚፈጠር አይደለም። ሆን ተብሎ የሚፈጸም ነው፣ ሲስተሚክ ነው። እና ዋናው ዓላማ ምንድነው? በመቀጣጫነት የማመን ነው። ይሄ ደግሞ ከቁንጮው ከጠቅላይ ሚኒስትሩ አስተሳሰብ የሚመነጭ እንደሆነ ደጋግመን አይተናል። በመቶ ሺዎች ያልቃሉ፣ ህፃናት እናቶች ያልቃሉ፣ ከተሞች ይፈርሳሉ። ከኢህአፓ ጊዜ ዘመን በላይ እልቂት ይፈጸማል። ስልጣኔን ከነካችሁ ብለው በድፍረት በአደባባይ የሚናገሩ ሰው ናቸው። ትቀጠቀጣላችሁ ብለው በአደባባይ እንደ ህውሃት ትቀጠቀጣላችሁ ብለው የሚናገሩ ሰው ናቸው። መቀሌን በሻሻ አደረኳት ብለው የሀገር ጠቅላይ ሚኒስትር ሆኖ በድፍረት በአደባባይ የሚናገሩ ሰው ናቸው። አስገዳጅ የሆነ ጦርነት መቼም ቢሆን ሊከሰት ይችላል። ጦርነትን ስትዋጋ በጦርነቱ ሂደት ሰው ሲያልቅ ግን መግለጫ እንኳን ስታወጣ እያዘንክ መሆን አለበት። ስብዕና ካለ እያዘንክ እየተቆጨ ይሄን ማስቀረት መቻል ነበረብን። ባለመቻላችን እናዝናለን። በዛ መልኩ ነው መሆን ያለበት። ይሄ ግን በመቀጣጫ የሚያምን ኃይል ነው። ግን የሚያሳዝነው የሚያመጣው ውጤት ምንድነው? ተቃራኒውን ነው የሚያመጣው። አሁን ይሄ መንግስት የሚያስበው ይሄን ሳደርግ ብዙዎች ፈርተው ተሸማቀው ወደ ጦርነት አይገቡም አይፋለሙኝም ብሎ ነው የሚያስበው። እጅግ በጣም የተሳሳተ ምልከታ ነው ይሄ። እንዳውም ውጤቱ ተቃራኒ ነው። የመንግስት ታጣቂዎች ይሄን ባደረጉ ቁጥር ጠበንጃ ይዞ ወደ ጫካ የሚሄደውን ወጣት ያበዙታል እንጂ በህብረተሰብ ውስጥ ያለው ለስርዓቱ ያለው ጥላቻ ብሶት የበለጠ ያጠናክሩታል እንጂ አይቀንሱትም። በብዙ የጦርነቶች ታሪክ ለአሸናፊነት የሚበቁት ርህራሄ የሚያሳዩ እስረኞችን በአግባቡ የሚይዙ ምርኮኞችን በአግባቡ የሚይዙ አካላት ናቸው ለማሸነፍ የሚበቁት። የህዝብ ተቀባይነት በሂደት የሚያገኙት ርቀን መሄድ ያለብን አይመስለኝም። በ17 ዓመቱ የኢህአዴግ ጦርነት ዋናው ደርግን ካሸነፉበት ዋናው ምክንያት ይሄ ምርኮኛ እያያዛቸው ነበር። በእጃቸው የገባን ምርኮኛ 3 አማራጭ ይሰጣሉ። ወደ ውጭ መሰደድ ትፈልጋለህ? እኛ ጋር ሆነህ መታገል ትፈልጋለህ? ወይስ ወደ ነበርክበት ወደ ደርግ መመለስ ትፈልጋለህ? ወታደሩ መርጦ ነው ከሶስት አንዱ የሚመርጥ። ይሄን በማድረጋቸው የደርግን ሰራዊት መናድ ችለዋል። ምንም አያደርጉኝም እያለ እጁን የሚሰጥበት ሁኔታ፣ መዋጋት የማይፈልግበት ሁኔታ ነው የተፈጠረው። ጨካኝ በሆንክ ቁጥር ግን የትም አትደርስም። በደርግ ጊዜ የሚማረኩትን ሰዎች የመግደል እንትን ነበር፣ እርምጃ ነበር። ምን ውጤት አመጣ? ተሸናፊነት ነው ያመጣው። እና አሁንም ቢሆን ይሄ መንግስት በጣም በተሳሳተ መንገድ ሄዶ ነው እንደዚህ አይነት ስልት እየተከተለ ያለው። ጨካኝ ስትሆን ብሶተኛውን ጠበንጃ የሚያነሳብህን የበለጠ ታበረታዋለህ፣ ታጠናክረዋለህ እንጂ እንዲለዝብ ልታደርገው አትችልም፣ እንዲፈራ ልታደርገው አትችልም። ይሄ መንግስት ያልተገነዘበው ነገር ይሄ ነው። እና ቅድም ያሬድ ያለው ነገር በጣም መሰረታዊ ይመስለኛል። ጭካኔ እንደ ወረርሽኝ ይዛመታል። አሁን ኢትዮጵያ ውስጥ እየተዛመተ ነው። እና እልህ ውስጥ ስሜት ውስጥ ተገብቶ ተመሳሳይ የበቀል ስሜት እንዳለመፈጸም ጥንቃቄ መደረግ አለበት። አንደኛ ኢሰባዊነት ነው። ሁለተኛ ወደፊት አገሩ የመቀጠል እድል ካገኘ የሽግግር ፍትህ የሚመጣበት እድል ከተፈጠረ ማንም ሰው እንዲህ አይነት ወንጀል ፈጽመው ተጠያቂ የማይሆንበት ምክንያት የለም። እና ሰከን ብሎ ማሰብ ያስፈልጋል። ከእንዲህ አይነት ነገር በፍጹም መቆጠብ ያስፈልጋል። እና እጅግ የሚያሳዝን ነው። እና እንዳልከው የስነ ልቦና ጫና ለመፍጠር መቀጣጫ ለማድረግ ተብሎ የሚፈጸም ነው። ውጤቱ ግን ተቃራኒ እንደሚሆን ምን ጥርጥር የለም። ማሰብ የማይችል መንግስት ሆኖ ይሄን ያገዛዙን ወቅታዊ ስነ ልቦና በተመለከተ የሚናገረውንም እንድታነሳ ብዬ ነው ወደ ያሬድ ከመሄድ በፊት። ማለት አሁን ይሄ ዜጎችን ለማስፈራራት ሲሞክር ስለ ራሱ ፍርሃት የሚናገረው ነገር ምንድነው? ተቃውሞዎችንም ስለምንመለከት ቀጥሎ በየቦታው በአገሪቱ ውስጥ የተነሳው በትጥቅም ሆነ በሰላማዊ መንገድ በተለይ በየቦታው በትጥቅ የተነሳው ተቃውሞ አገዛዙን ምንድነው ያደረገው የሚለውንም አብረን እንድናነሳው። እውነት ነው። ምን መሰለህ፣ ይኸውልህ የአሸናፊነት ስነ ልቦና ውስጥ ስትሆን ሩህሩህ ነው እንጂ ብትሆነው ጨካኝ አትሆንም። ወደ ሰፊነት ነው የምታሳየው። ይሄ አንዱ የመሸነፍ መገለጫ ነው። አምባገነኖች ብዙ ጊዜ ወደዚህ አይነት በጣም ጨካኝ ሁኔታ የሚሸጋገሩት የመሸነፍ ስሜት ውስጣቸው ሲያደርጉ፣ በራስ መተማመን ሲያጡ። በራሱ የሚተማመን ኃይል፣ የአሸናፊነት ስነ ልቦና በውስጡ ያለ ኃይል ጭካኔ ያሳይ።
እንደውም ርህራሄ ነው የሚያሳየው ወደ ሰፊ ነው የሚሆነው እና ይሄ በትክክል የሚያሳየው ይሄ ነው አሁንም ወደፊትም ቢሆን ይሄ ኃይል ወደ መሸነፍ በተቃረበ ቁጥር ከዚህም በላይ ጨካኝ ሆነ እርምጃ ሊወስድ እንደሚችል እኔ ጥርጥር የለኝም ህብረተሰቡ መገንዘብ ያለበት ይሄ ግን መገንዘብ ያለበት በመንግስት ዙሪያ ያለው ታጣቂ ኃይል የሀገሪቱ ሰራዊት ይሄ ጥቂት የፖለቲካ ኃይሎች ለራሳቸው የስልጣን ጥቅም ብለው እየፈጠሩት ያለ ችግር እነሱን ብቻ አይደለም ተጠያቂ የሚያደርገው በታች ያለውም ኃይል በዚህ ወንጀል እየተሳተፈ ያለውም ኃይል ነገ ከነገ ወዲያ ተጠያቂ ነው ይሄን መረዳት አለባቸው ስለዚህ በህገወጥ መንገድ በጭካኔ በህዝብ ላይ እንደዚህ አይነት የሚፈጸም ጭፍጨፋ ተጠያቂ ያደርጋል እና ከእንዲህ አይነቱ ኃይል ጋር ደግሞ መተባበር የትም አይደርስም የራስን ህዝብ ነው እንዲህ አይነት ጭካኔ የምትፈጽምበት እና መንግስት ወደ መሸነፍ በሄደ ቁጥር በራስ መተማመን እያጠረው በሄደ ቁጥር ይሄን ነገር የበለጠ ያጠናክረው እንደሚሄድ ጥርጥር የለም እና ምናልባት ወደፊት የበለጠ ብዙ ልናይ ይችላል ምናልባት ብለው ከዚህ በላይ ጭካኔ ምን ይመጣል ልንል እንችላለን ምክንያቱም ያልተሞከረ ጭካኔ የለም ሰው በቁሙ ሲቃጠል አይተናል ቆዳው በቁሙ ሲገፈፍ አይተናል በአደባባይ ሲሰቀል አይተናል ምን ያልተደረገ ነገር አለ ልንል እንችላለን ግን አንዳንድ ጊዜ የሰው ልጅ በሰውና በእንስሳ መካከል ያለው ልዩነት በጣም ቀጭን ይሆናል ያም አንድ ቦታ ላይ የሚበጠስበት ሁኔታ እና ይሄን ነው ያየን ያለ ነውና ይሄ ከሽንፈት ስነልቦና ከአቅም ማነስ ስነልቦና የመነጨ ነው ይሄን መገንዘብ ያስፈልጋል ያሸናፊነት ስነልቦና ውስጥ ያለ በራሱ የሚተማመን ኃይል ግን በፍጹም እንዲህ አይደርግም እንደውም ርህሩህ ነው የሚሆነው ወደ ሰፊ ነው የሚሆነውና እሱን በደንብ ያሳያል ማለት ነው እሺ እንዳልኩት በተለያዩ ሀገራት ለምሳሌ በኔፓል ከተካሄደ የተወሰነ ጊዜ ቢያልፍምና በተወሰነ ጊዜ ብቅ ጥልቅ ቢልም በኬንያ ውስጥ የነበረውና ያለው ህዝባዊ ተቃውሞ በማዳጋስካር ያለው ተቃውሞ በሌሎችም ቦታዎች ሞሮኮ ላይ ብቅ ብሎ የነበረው ተቃውሞ ይሄ ጄንዚ የተባለው ትውልድ ያካሄዳቸው ያለውትን ተቃውሞዎች ሁሉ እንመለከታለን በዛሬው ውይይታችንና ምንድነው አንድ የህዝብ ተቃውሞ ለስኬት የሚያበቃው ምንስ ነው የሚያሰጋው የሚለውንም ስለምንጠይቅ ግን አሁን እዚህ ጋር again ከተቃዋሚው ህብረተሰብ በኩል ከማየታችን በፊት ከአገዛዙ በኩል ያለውን የተወሰነ ማየት እንቀጥልና ያሬድ የአምባገነን ስነልቦናን በተመለከተ አሁን የምትመለከተውን ነገር የተወሰነ ነገር እንድትልበት ፈልጌ ነው ለምን በአብይ አህመድ አገዛዝ በኩል አሁን በየአይነቱ ነው ሲግናል የሚለቀቀው በአንድ በኩል ቅጥ ያጣ እብሪት ዲስፕሌይ ለማድረግ ይሞክራሉ በሌላ በኩል ደግሞ ባንዳዎች ተባበሩብን ባዳዎች እንዲህ ያደረጉን ወደ ተረፈ የሚለቅሶም አብረው አለ ማለት ለቅሶና ቀረርቶ የተቀላቀለበት ነገር ነው ካገዛዙ የምንሰማው እሱን በተመለከተ ምን ታያለህ ልልህ ነው ምናልባት ለዚህ ውይይት አውዲ ጠቀም ከሆነ አንድ ቦታ ያነበብኩት የዚህ የባግዳድ ገዥ የነበረ በሳዳም ሁሴን ዘመን የባግዳድ ገዥ የነበረ አንድ ኮራላ ታልፋ የተባለ የሳዳም ሁሴን አጎት ነበረና እየዞረ ንብረት ይወርሳል አሁን አገዛዙም እንደዛ ያረጋ የተለያየ አዋጅ ያወጣ ያንን ያረጋ ስላለ ነው እና ያንዱን ሰው ንብረት ከዛሬ ጀምሮ ይሄ ንብረት የኔ ነው ሲል ባለ ንብረቱ በጣም ተበሳጭቶ ፊቱ ይለዋወጣልና የባግዳዱ ክልል ገዥ ምን ይላል ያ እንደተናደድ ካውቃለሁ ልትገለኝ እንደምትፈልግም አውቃለሁ ግን ያው አሁን ልትገለኝ አትችልም because ስልጣን ላይ ስላለን ከመንግስታችን ከተንኮታኮተ ደግሞ ወረፋ አይደርስህም ምክንያቱም እንዳንተን መግደል የሚፈልጉ ብዙዎች ናቸው ማለት የነገ ተስፋውንም መንጠቅ ነው እንግዲህ ፍትህ የማግኘት ወይ የመበቀል ፕሮስፔክት እንዳይኖረው ጭምር የማድረግ ነገር ማለት ነው ልዩ ናቸው አምባገነኖች ልዩ ናቸው የአምባገነን አገልጋዮች ግን አሁን እዚህ የአብይ አህመድ ባለስልጣናት ላይ ጀነራሎቹ ይወጡ ሲናገሩ ከንቲባም ምናምን ሌሎችም እንደዚህ ይወጡ ሲፎክሩ ምን ሲሉ የምታየው ምንድነው ልልህ ቴንክ ዩ ቴዲ ከዛ በፊት የዚህ የጭካኔውን ባህሪ ልደቱ ከገለጸበት ነገር ጋር ተያይዞ አንድ ነገር ልክ እሱ ከመመለሱም በፊት ማስታወሻ እያያዝኩ ነበር እና ብዙ ጊዜ ጭካኔን የሚወልደው ፍርሃት ነው ዲፕ የሆነ ጥልቅ ፍርሃት ነው ጨካኝ የሚያደርግህ ልደቱ እንዳለው በራስህ ያለመተማመን እዋጣለው
አደጋ በእኛ እንደው ማህበረሰባችን ጥሩ አድርጎ ይገልጸዋል የፈሪዱላ ይባላል እና ፈሪ አየህ አቅም አለኝ ብሎ አያስብም የሚመጣበትን ኃይል አልችለውም በሚል ስነ ልቦና ነው የሚገጥመው ስለዚህ ያለ የሌላ አቅሙ ነው እና የማሰብ የማመዛዘን ተመጣጣኝ ኃይል የመጠቀም ምናምን የሚባሉት ራሽናሊ አስበህ የምትወስዳቸው ከዛ እንትን ውስጥ ይወጣል ያ ሰውና በደመነፍስ ነው የሚችለውን ያህል አድርጎ ያ የሚፈራውን አካል አውሬ የሚሆን ሰው ማንበርከክ ነው እንትኑና አሁን የማየው ነገር እሱ ነው ልደቱ በደንብ ገልጾታል መሬት ላይ ከራሱ ከስርዓቱ ጠመንጃ ነጥቀው ታንክ የሌላቸው የተደራጁ ቡድኖች የሚወጉት መንግስት ከፍርሃቱ የመነጨ ድሮን ሲጠቀም ራሱ ታርጌት የሚያደርጋቸው ቦታዎችን ካየህ ትምህርት ቤቶች ተቋማት የሃይማኖት ቦታዎች በአብዛኛው የመንግስት የድሮን ጥቃት የተጎዱት በጦርነት ውስጥ ቀጥተኛ ተሳትፎ የሌላቸው ሲቪሊያኖች ናቸው የሰንበት ተማሪዎች ከቤተ ክርስቲያን ሲወጡ የተረሸኑት እንዳልታጠቁ ያውቃሉና የፍርሃት ዱላ ነው አሁን ያገዛዝ ስርዓቱ እየተጠቀመ ያለው ወደ ዋናው ጥያቄ ስመጣ ብዙ አይነት ቀደም አምባገነንም ሆነው ረክራይ ያላቸው አምባገነኖች አሉና አሁን በአምባገነኖች መካከል ነው ንጽጽርም እየሰራን ያለ ነው አንዳንዴ ጥሩ አምባገነን ማግኘት ለካ መታደል ነው እኔ ህዋትን ለረጅም አመት የዲሞክራሲያዊ መብትን ይጥሳል ሰብአዊ መብት ይጥሳል ይያልኩ ስታገል ቆይቼ አሁን ደግሞ ቆም ብዬ እነዛ ሰዎች እንዴት ሩህሩህ አምባገነኖች ነበሩ እንድል የሚያስብል ትንሽ የሞራልም የእድገትም ያንዳንድ ነገሮች ያዝ የሚያረጉትና እንደሚያሸንፍ ሲያቅ ዱላውንም በቅጡ የሚያረጋ አምባገነን አለ አላማው በቃ ሰሚት አርገህ እንድትኖር ነው ይሄኛው ግን ጠራርጎ የማጥፋት አይነት ደረጃ ላይ የምትደርሰው አሁን በተለይ ብልጽግና ያለበት ሁኔታ ጥልቅ የሆነ ፍርሃት ውስጥ ስትዋጥና በቃ ይሄ ፍሬን የበጠሰ መኪና አንድ ሁለት አመት ሆኖኛል ጠቅላይ ሚኒስትሩን ቀጥታ ቢመለከት ጽሁፍ ነበር የጻፍኩትና ጠቅላይ ሚኒስትር አብይን አይ ቲንክ 3 አመት እንደዚህ ይሄ አዲስ አበባ ሲኖትራክ በቃ አደጋ በማምጣት ነው የሚታወቀውና ወጣቶች ናቸው ደግሞ የሚነዱት ብዙ የመንዳት ልምድ ራሱ ብዙ የሌላቸው ናቸውና መኪናው በራሱ የራሱ ችግር አለበት ጠቅላይ ሚኒስትሩ ጭልጥ ባለ ቁልቁለት መንገድ ላይ ፍሬን የመጠሰ ሲኖትራክ የሚነዳ ሰው አይነት ባህሪ ነው ማይበት ያገኘውን እየተረማመሰ መቆሚያው የቱ ጋር እንደሆነ ያቀውም ሰው ሊገል ይችላል ሀገር ሊያወድም ይችላል ንብረት ሊያወድም ይችላል ግን እንደዛ አይነት አደጋ ውስጥ እየመጣ ነው ኦልሞስት 3 አመት ነው እንደዛ እንትን ያረብ እና ያን መጠረማመስ ነው አሁን የምታየው በጠቅላይ ሚኒስትሩ ባህሪ ላይ ራሱ ካስታወስክ ቴዲ ፓርላማ ውስጥ የተናገረው ነገር በሴቶች ላይ የሚደርሰውን ጥቃት የሰራበት ንጽጽር ማንም የሰው ዘር ሲሰማው ሰው የሆነ ሰው እንዴት ሊደነግጥ እንደሚችልና ትልቁ ነገር የአምባገነን ስርዓቶች ሁሉ ጊዜ የሚፈሩት ከብዙ ፖለቲከኞች ጋር ማልስማማው እና ከልደቱ ጋር በዚህ መስማማው ነገር በጣም የሚፈሩት ህዝባዊ ማዕበልን ነው ሰላማዊ አመጽን ይፈራሉ ሁሌ የሚመርጡት ተቀናቃኞቻቸው ሁሌ የሚገፏቸው ወደ ትጥቅ ትግል እንዲሄዱ የጉልበት ፖለቲካ ውስጥ ከገቡላቸው ይመቻል ጀስቲፋየብል ነው በአንድ ሀገር ይዘህ እያስተዳደርክ ከዓለም አቀፍ ማህበረሰቡ ጋር ቁጭ ብለህ ዲፕሎማሲያዊ ፖለቲካ ምን እየሰራህ ማንም ታጣቂ ኃይል በአገርህ ከተነሳ ሰላም ህግ ማስከበር በሚሽፋል የትግራዩን ያንን የሚያል ጦርነት እኮ አብይ በቴሌቪዥን ወጥቶ ህግ ላስከብር ነው ያለው እና ሽፍቶች ናቸው ምኖች ናቸው ብሎ ሌብል አድርጎ ቀላሉ ለአምባገነኖች ሁሉ ጊዜ የሚመርጡት ጨዋታ የጉልበት ጸብን ምክንያቱም ያገሪቷን ትልቁም በጀትም ጊዜያቸውንም ምናቸውንም የሚያጠፉት ጉልበት በመገንባት ላይ ስለሆነ
አባይን እኮ ግድቡን ከማስገደቡ አንድ ሳምንት በፊት ወጥቶ የአጥፍቶ ጠፊ ድሮኖች እያመረትኩ ነው ሲል በጣም የደነገጥኩት። ህዝብ በሚራብበት ስንት ስቃይ ስንት ኢኮኖሚ ዶክተሮች ደሞዛችንን ጨምርልን እያሉ ድሮንን በጣም የድሮን ትራውማ በሚያሰቃየው ህዝብ ላይ ጭራሽ አጥፍተው ሌስ ኮስት የሆነው እየመጡ በየመንደሩ ላያችሁ ላይ ማንጠባጠብ ይችላል አይነት መልእክት ያለው ድሮን እያመረትኩ ነው ሲል ሙሉ ትኩረቱ ኃይል ግንባታ ላይ ነው። ሁላችንም ተሰባስበን ጫካ ብንገባ ደስታው የሚፈራውና ሊቋቋመው የማይችለው የአዲስ አበባ ህዝብ ግልብጥ ብሎ ወጥቶ በየክልሉ በሁሉም ከተሞች ግልብጥ ብሎ ሰው አደባባይ ቢወጣ ሰላማዊ ትግል ቢጀመር እየገደልክ መቀጠል አትችልም። የዓለም አቀፍ ማህበረሰቡም ዝምታውን ይሰብራል። አደጋ ውስጥ ነው የምትቆመው። መቋቋም አብረው የሚደግፉትም ሰዎች አብረው አይቆሙም። አደጋ ውስጥ ነው የምትቆመው። ስለዚህ ይሄን አሁን የሚያሳየው የጭካኔ እርምጃው ምናምን ሁሉ የበቀል ጦርነቱ እንዲስፋፋ ይፈልጋል። አብይን ሁሉ የምንፈርጀው በግጭት አውድ ነው አገሪቷን ማስተዳደር የሚፈልገው። ምክንያቱም ይሄኛውን ትግል አይችለውም። የመጣ ቀን ሰዎች እንደውም ልደቱ 48 ቀን ምናምን አልክ ብለው ይደመማሉ። እኔ ከዛ ያጠረ መጥለቅለቅ ሁሉ ሊፈጠር ይችላል። ሁሉ ነገር ሊቆም ይችላል ብዬ ነው ማስበው። የኔ የተጋነነ ሊሆን ይችላል እንደውም ከልደቱ እሱ ቀን አይምጣ እንጂ ልክ እኮ ኔፓል 48 ቀን አልፈጀባቸውም። እዚሁ ማዳጋስካር 2 ሳምንት አልሞላውም ስርዓቱን ከመቀመጫው መንግለው ሲጥሉት። እንደውም ልደቱ አረዘመብን 48 ቀን። ምክንያቱም የመከራው መጠን ኢትዮጵያ ውስጥ ምንም ኮምፓራብል አይደለም ከነዚህ ሀገሮች ጋር። በህዝብ ቁጥርም ያየን ከሆነ ኢትዮጵያ ውስጥ ያለው የጄንዚ ቁጥር ከማዳጋስካርም ከኔፓልም ህዝብ ቁጥር ሊበልጥ ይችላል ጄንዚው ብቻ። ስለዚህ ለአገዛዝ ስርዓቱ አመች የሚሆነው ነገር በየቀኑ የኢትዮጵያን ህዝብ ወደ ጦርነት ወደ ግጭት ወጣቱ በቃ ወደ ጫካ እንዲገባ መግፋትና እሱ ጊዜ ይሰጣል። አየህ ሽኔ 1-5 ዓመት ሲጓጋ ቆይቷል። ሰፊውን የኦሮሞ ወጣት ይዞ ፋኖ ይኸው ወደ 3 ዓመት እየተጠጋ ነው። ይሄ ጦርነት ከቀጠለ 3-4 ዓመት ይሰጣል። ምንም ችግር የለም። ይሄኛውን ግን አይችሉትም። ስለዚህ የጭካኔው ዱላ የበለጠ እየጠነከረ የሚመጣበት ምክንያት ብቸኛው የመፋለሚያ ሜዳ ጦርነትና ጠመንጃ ብቻ እንደሚሆን ስለሚፈልጉ ቅድም ልደቱ እንዳለው ብዙ የጭካኔ እርምጃዎች ከዚህ በኋላ ልናይ እንችላለን። በነገራችን ላይ ሀሳቦች ማንሳት መጠያየቅም ትችላላችሁ። እንደው ኮንቨርሴሽኑ ሴት እንድናረገው ያክል እስካሁን ሄድን እንጂ የምትለያዩበትም ነጥብ ካለ እንደዚሁ ኢንተርጀክት ማድረግ ትችላላችሁ። አሁን ኦልሬዲ ያሬድ ስላነሳው ዋናው ዛሬ ልናነሳ ያሰብናቸው ነገሮች ተሰብስበው በተለያዩ የዓለም ክፍል እየተካሄዱ ያሉትን ተቃውሞዎች አንድ ላይ ስዕል በሚሰጥ መልኩ ለማውራት ስላሰብን ነው። ያሬድ ጠቅሷቸዋል። የኔፓል ሁኔታ አለ። እንደውም ሳምንት አልወሰደም እሱ ከፍተኛ የሆነ ተቃውሞ ተደርጎ ነው ጠቅላይ ሚኒስትሩ በማለት በካቢኔው የፈረሰው። በማዳጋስካር ያለውን ሁኔታ አንስቷል። የኬንያውንም መንግስትን ባይለውጥ ቢያንስ በወቅቱ ፕሮፖዝ ተደርጎ የነበረውን አዋጅ አስለውጧል። ሌሎች ብዙ የፖለቲካ ኢንጌጅመንትስ እንዲኖሩ አድርጓል። በሌሎች ሀገሮችም ተመሳሳዮቹ ነገሮች ተደርጓል። አሁን እንደ ሰላማዊ ትግል አጥኚዎች በተለይ ልደቱ የተሳካላቸው ለምን ተሳካላቸው? ኢትዮጵያ ውስጥ ብዙ ጊዜ ከምትጠቅሰው በሰላማዊ ትግል ከጠፋው እምነት በተጨማሪ ኢትዮጵያ ውስጥ የሌለ ምንድን ነው? በሌሎች ሀገራት ያለ ኢትዮጵያ ውስጥ የሌለ ምን ታያለህ? ከዚህ በሰላማዊ ትግል ከሌለው እምነት ባሻገር በህብረተሰቡ ቅር ላይ በአስተሳሰቡ ላይ በምን ላይ ሁሉ የምታየውን ክፍተትም ካለ እሱን እናንሳው እስቲ። ምንድን ነው በተቀረ ዓለም በዚህ ትውልድ እየሆነ ያለው ኢትዮጵያ ውስጥ እያልሆነ ያለው? ጥሩ ነው። ግን መጀመሪያ ያሬድ ያለው ላይ ይሄ አንጻራዊነት ያለፈውን የምናመሰግንበት ሁኔታ ወደዛ ያን ለማለት የተገደድንበት ሁኔታ እንዲሁ ያለ ምክንያት የመጣ አይደለም። አሁን ያሬድ ገና ኢትዮጵያ ውስጥ እያለ ሰብአዊ መብት ድርጅት ይሰራ ነበር። በልጅነቱ ነው እኔ ጋር የምንተዋወቀው። እኔ ፓርቲ ውስጥ ነበር።
ያኔ ያስደነግጡን የነበሩ ነገሮች ስደት እኮ በጣም አስደንጋጭ ነበር። ሰዎች ተፈናቅለው ተሰደዱ ብለን መግለጫ እናወጣ ነበር። በሽግግር መንግስቱ ወቅት አሩሲ ባሌ አካባቢ አማራዎች አማርኛ ተናጋሪ ሰዎች ላይ አማራዎች ላይ የተደረገ ጭፍጨፋ ተገለው ጉድጓድ ውስጥ አስከሬናቸው ተገይቶ በገመድ ሲወጣ ሲታይ the whole nation ነው ሾክድ የሆነው። እንዴት በኢትዮጵያ ምድር እንዲህ አይነት ነገር ይፈጸማል? ሰዎች እንዴት በጅምላ ይገደላሉ? ጅምላ ግድያ መሆኑ ነው እንጂ የተለየ አገዳደል አላየንም። እና ከጉድጓድ ሲወጡ በቴሌቪዥን ታየ። ሁሉንም ሰው ነበረ የዘገነነው። ያሬድ የምታስታውስ ይመስለኛል ኦልሞስት ለብዙ ወራት ነው የፓርላማ ኢሹ ሆኖ ውይይት ይካሄድበት የነበረው። በአገር አቀፍ ደረጃ ኮሚቴ ሁሉ ተቋቁሞ ማጣራት እንዲካሄድ ሁሉ ተደርጓል። ኋላም ላይ ዋናው ለኢህአዴግና ለኦነግ መለያየትና መጣላት ራሱ ምክንያት የሆነው ነገር እሱ ነበር። ይሄ እንግዲህ በእኔና በያሬድ ዕድሜ የምናስታውሰው ጉዳይ በዛ ደረጃ ነበር የምንደነግጠው። አሁን ተለማመድ ነው። የሰዎች ሞት የጅምላ ግድያ ሪፖርት ወይም ዜና መሆን የማይችልበት ደረጃ ደረሰ። ይሄን ነው ማሰብ ያለብን። ወዴት ነው ይሄን ያለነው የሚለውን ነገር ከልብ ማሰብ አለብን። አንዱ ነው። ሌላው ይሄ የመቀጣጫ ጉዳይ ታጣቂ ኃይሎችን ብቻ አይደለም ለማስፈራራት ይሄ መንግስት የሚሞክረው። በአንድ ጦርነት ኮላተራል ዳሜጅ ይከሰታል። በጦርነቱ ሂደት ያልተፈለገ ውድመት በሲቪሊያን ላይ በአገርና ህዝብ ንብረት ላይ ሊፈጠር ይችላል። የሚጠበቅ ነገር ነው። ያ ሆን ተብሎ የሚመጣ አይደለም። የጦርነቱ ሂደት የሚፈጥረው ኮላተራል ዳሜጅ የሚሉት ኢትዮጵያ በታጣቂ ኃይሎቹ ላይ ብቻ አይደለም ይሄ መንግስት በሲቪሊያን ላይ የሚወስደው እርምጃ ራሱ ሆን ብሎ ነው የሚወስደው ለመቀጣጫነት ነው። በድሮን ሲቪሊያንን ከገደልኩ ህይወታቸውን መራራ ካደረኩት ታጣቂዎችን እንዲጠላ እንዲያወግዝ ማድረግ ይችላል። አስጨረሳችሁኝ፣ አስገደላችሁኝ፣ አትምጡብኝ እንዲል ማድረግ ይችላል ብሎ በስልት የሚጠቀም መንግስት ነው። ስለዚህ የማስፈራራቱ የመቀጣጫ እርምጃ የመውሰዱ በታጣቂ ኃይሎች ላይ ብቻ አይደለም በሲቪሊያን ላይ እየፈጸመ ያለው አይተናል። አንድ ኮሎኔል መሰለኝ ወጥቶ በትግራይ ጦርነት መስጊድ የለ ቤተክርስቲያን የለ ኢታማጆር ሹሙን ሰምተናል አይደል? ይመጣል ሲል አስታውሳለሁ። ተቀላቅለን ምጠጣ ማን እዛ ተገኝ ብለዋል። እንዲህ ብለው የሚያስቡ ሰዎች ናቸው። እና መቀጣጫው የታጠቁ ኃይሎችን ብቻ አይደለም ለህዝብም ጭምር ነው እየተፈጸመ ያለው። እና ይሄንን በደንብ በዛ ደረጃ ሊገለጽ የሚችል ነው ያገዛዙ ጭካኔ በዛ ደረጃ የሚያስብ እና ይሄን ታሳቢ ማድረግ ያስፈልጋል። ይሄ ዋናው ጥያቄ ያመጣው ያው በእኛ በሌሎች ያለ በእኛ የሌለ ምን ነገር ኖሮ ነው የሚለው መሰረታዊ ጥያቄ ነው። እኔ ሁለት ነገሮች ይመስሉኛል። ዋናውና መሰረታዊው ይቻላል ብሎ ለማመን የመቸገር ጉዳይ ነው። ይቻላል በቃ አሁን የሆነ ክርክር ውይይት በሰላማዊ ትግል ጉዳይ በህዝባዊ እምቢተኝነት ጉዳይ ሲነሳ እንዴት ብሎ ይቻላል? አይቻልም እኮ ነው የሚባለው። ተጨባጭ የሆነ ግን አሳማኝ የሆነ ምክንያት ሲቀርብ አናይ እና እኔ መሰረታዊ ኢትዮጵያ ውስጥ የጎደለው አሁን ይቻላል መንፈስ ይቻላል ብሎ ለማመን መቸገር ነው። ሌሎቹ ከኢትዮጵያ በተለየ ውጤት ያመጡት በብዙ ነገር እንደው ነባራዊ ሁኔታውን ካነጻጸር ነው ከኢትዮጵያ የተሻለ ሁኔታ ላይ ነው ያሉት። ይሄን እንቅስቃሴ ማድረግ ችለው ውጤት ያመጡት ይቻላል የሚል መንፈስ ስለፈጠሩ ይቻላል የሚል ድምዳሜ ላይ መድረስ ስለቻሉ እኛ አስቀድመን ነው ምንሸነፈው ሳንሞክረው በአግባቡ ሳናካሂደው አስቀድሞ ሐሞታችን ይፈሳል። አይቻልም እንላለን። እንዴት ይቻላል ተለብሎ አይምሯችን ውስጥ የሚመጣው ይሄ ግን ይቻላል። ከመቻልም በላይ ይቻላል። ኢትዮጵያ ውስጥ እንዲቻል የሚያደርጉ ከሌሎቹ አገሮች የተሻሉ ነባራዊ ሁኔታዎች አሉ። አንድን ህዝብ ለእንደዛ አይነት እንቅስቃሴ የሚያነሳሳው ብሶት ነው፣ ችግር ነው። ብሶትና ችግር ኢትዮጵያ ተፍረፍርፏል፣ ሞልቶ እየፈሰሰ ነው። የትኛውም አሁንም ልክ 19 በፈረንጅ አቆጣጠር ከ2022 ጀምሮ ወደ 10-11 ሀገሮች ላይ የጀንዚ ሙቭመንት ተካሂዷል። ሁሉም ሀገሮች ላይ የነበረው ችግር ከኢትዮጵያ የወቅቱ ችግር ጋር ቢነጻጸር በፍጹም አይወዳደርም። የኢትዮጵያ በብዙ ርቀት እጅግ ከፍተኛ
እና ነባራዊ ሁኔታው በጣም የተመቸ ነው። ሁለተኛ እንዲሁ ዝም ብለን ከዜሮም አይደለም የምንጀምረው። ኢትዮጵያ ውስጥ ኤክስፒሪየንስ አለ፣ የሆነ የትግል ሜሞሪ አለ ብዬ ነው የማምነው። በ1960ዎቹ የተማሪዎች እንቅስቃሴ 40 ዓመት በስልጣን ላይ የነበረውን የፊውዳሉን ስርዓት ያንኮታኮተው ሰላማዊ ትግል። በኢህአዴግ ጊዜ ቢያንስ 3 ጊዜ የሰላማዊ ትግል እንቅስቃሴ ታይቷል። 1993 ወደ 193 ሰዎች የሞቱበት ህዝባዊ እምቢተኝነት ታይቷል። በድርጅቶች ድክመት ውጤት ሳያመጣ ቢቀርም 97 ዓመተ ምህረት በታየው የምርጫ ሂደት ቀላል የማይባል የህዝባዊ እምቢተኝነት ታይቷል። በዛም ብዙ ሰዎች ሞተዋል። ያው የፖለቲካ ኃይሎቹ አመራሮች ደካማ በመሆናቸው ያን ወደ ውጤት መቀየር አልቻለም። 2010 ላይ አሁን በስልጣን ላይ ያለውን አገዛዝ ወደ ስልጣን ያመጣው ትጥቅ ትግል አይደለም። የቄሮ ወጣቶች የፋኖ ወጣቶች ቢበዛ ዱላና ድንጋይ ይዘው ከታጣቂ ኃይል ጋር ተፋልሞ ያመጡት ለውጥ ነው። እምቢተኝነት ነው ያመጣው፣ አምጾ ነው ያመጣው። ስለዚህ ልምድም አለን ከሌሎቹ አንዳንዶቹ አገሮች በተሻለ እና እኛ ሀገር ላይ ያልመጣው ይሄ የይቻላል መንፈስ አለመኖር። ሌላው ምናልባት እኛ ሀገር ያለ ሌላ ሀገር የሌለ ነገር። ስለዚህ እነዚህ እንደ ሰላማዊ ትግል ልምድ ከጠቀስካቸው ያኔ ኖሮ አሁን ለምን ጠፋ የሚለውን አብረህ እንድታየው ጥሩ ነው። ልመጣልህ ነው። እሷን ነጥብ ላነሳስል ነው አሁን የቀደምከኝ ቴዲ። ሌሎች በአንድ በኩል እሱን ጥያቄ ይመልሳል፣ በሌላ በኩል ደግሞ ሌሎቹ ጋር የሌለ እኛ ጋር ያለ ለዚህ ነገር እንቅፋት የሆነው ምንድነው ካልክ ትጥቅ ትግል በሰፊው የተስፋፋበት ሁኔታ ውስጥ ነው ያለው። የታጠቁ ኃይሎች አሉ። አሁን በሁለቱ አስተሳሰቦች መካከል ቅራኔ ተፈጠረ። አንዳንዶቹ ከልባቸው ሰላማዊ ትግል አያዋጣም ብለው ከማመን፣ አንዳንዶቹ ደግሞ የሰላማዊ ትግሉ ቀድሞ ውጤት ያመጣና የኛን አሸናፊነት ሊያስቀረው ይችላል ብለው በመስጋት ተፎካካሪ አስተሳሰብ ኢሬሌቫንት ያረጋናል ብለው ይሰጋሉ። ያረጋናል። ኢሬሌቫንት አለማድረግ ብቻ አይደለም፣ በእኛ መንገድ ሄደን አሸንፈን ስልጣን እንይዛለን ብለው የሚያምኑ ኃይሎች አሉ። ሰላማዊ ህዝባዊ እምቢተኝነት ከመጣ የኛን ብቸኛ አሸናፊነት ጥያቄ ውስጥ ይጥለዋል ብለው የሚሰዋሉ። አንዳንዶች ደግሞ ጀኒውሊ አያዋጣም ብለው ከማመን ይሄ በስልጣን ላይ ያለ አምባገነን ከጠበንጃ ውጪ ሌላ ነገር ሊገባው አይችልም፣ በሰላማዊ ትግል እሱን ማሸነፍ አይችልም የሚልም ቀላል የማይባል አስተሳሰብ ያላቸው አሉ። የትጥቅ ትግል በስፋት መኖሩ ከሌሎች ሀገሮች በተለየ ኢትዮጵያ ውስጥ የሰላማዊ ትግል ተቀባይነት በአጭር ጊዜ እንዳያገኝ አድርጎታል የሚል እምነት አለ። ለምን? ሐሳባችን ተከፋፈለ። የፖለቲካ ኃይሎች ግማሹ በትጥቅ ትግል ብቻ ነው ይላል፣ ግማሹ በሰላማዊ ትግል ብቻ ነው ይላል፣ እንደገና ሶስተኛ በሁለቱም ነው የሚላል። ለህብረተሰቡ የተለያየ መልእክት እያስተላለፍን አንድ አይነት አቋም እንዲይዝ ማድረግ አይቻልም። አስቸጋሪ ነገር። የፖለቲካ ኃይሎቹ ግን አንድ አይነት አስተሳሰብ ይዘን ህብረተሰቡን ብንመራው ህብረተሰብ ይቀበላል። የተለያዩ ተጻራሪ አስተሳሰቦች ስታቀርብለት ግን ለመምረጥ ይቸገራል። አንዳንድ ጊዜም ከመረጠ ጥሩ ያልሆነውን ሊመርጥ ይችላል። እኔ ሌሎቹ ሀገሮች ላይ የዛ አይነት ሁኔታ የለም። ትጥቅ ትግል የሚያደርጉ ተፋላሚ ኃይሎች ትርጉም ባለው መልኩ ይየሉ እና ህብረተሰቡ ያለኝ አማራጭ ይሄ ብቻ ነው፣ በዚህ ነው ለውጥ ላመጣ የሚችለው፣ ይህን ማድረግ ደግሞ እችላለሁ ብሎ ተነሳ እና ይህን አስተሳሰብ ሊያደናቀፍ የሚችል ህብረተሰቡን ሊከፋፍል የሚችል ሌላ ተጻራሪ ተፎካካሪ አስተሳሰብ አለመኖሩ አንድ ነገር ይመስለኛል። ከሁሉም በላይ ግን የሚሰጠው የተሸናፊነት ስለነበና አስቀድሞ አይቻልም ብሎ የማመን ጉዳይ። እኔ ደግሞ ይሄ ወደ ውይይት ወደ ክርክር ብንገባ ሰላማዊ እንደው አላደረግንም እንኳን ብንል ሰላማዊ ትግል እኔ በበቂ ሁኔታ አድርገናል ብዬ አላምንም። ግን ልምዶች አሉ፣ ውጤትም ያሳዩ ልምዶች አሉ። ግን ትጥቅ ትግልን እንግዲህ 3000 ዘመን እንኳን አደረግን። የኢትዮጵያ ታሪክ የሚባለው እኮ 70-80% ቢነበብ እኮ የጦርነት ታሪክ ነው። መሪዎች ከባላንጣዎቻቸው ጋር ያደረጉትን ጦርነት ነው ታሪክ ትምህርት ቤት ገብተን ስንማር የምንኖረው። በዚህ ሁሉ ሂደት ጦርነት ያመጣልን ጣጣ አይተነዋል። አሁን በስልጣኔ ከማንም ቁንጮ የነበርን በመንግስት ወይም በሀገር ምስረታ ሂደት ከማንም ቀዳሚ የነበርን የዓለም ድሃ ሆነን በሌሎች ሀገሮች መሰደድን እንደ ብርቅ አይተን የምንኖር ድሃዎችና ኋላቀሮች ነን። ለዚህ ዋናው ተጠያቂ ጦርነት እና ጦረኞች ናቸው። እና ሪሊ እንትኑ ይመስለኛል ይሄ የተከፋፈለ አስተሳሰብ የፖለቲካ ኤሊቱ ማራመዱ ህብረተሰቡ ያን ነገር በሙሉ ልብ እንዳይቀበለው አድርጓል። እኔ አሁንም ትልቁ ቻሌንጅ ይሄ ይመስለኛል። ትልቁ ቻሌንጅ በአንድ ድምፅ ይቻላል ብለን ህብረተሰቡ
አቅጣጫ ለማስያዝ ብንሞክር ብዙም ድካም አለው ብያለሁ ህብረተሰቡ ይቀበላል የተከፋፈለ አስተሳሰብ ይዘን እስከቀጠልን ግን ቀደም ባልኳቸው ምክንያቶች አንደኛ ሰላማዊ ትግል የሚባለው ምን ያህል ኃያል ጉልበት እንደሆነ ያገዛዞች ደካማ ጎን እንደሆነ አገዛዝን በአጭር ጊዜ በአነስተኛ መስዋዕትነት ለዘላቂ ውጤት በሚያበቃ መልኩ ማሸነፍ የሚያስችል ትልቅ መሳሪያ መሆኑን መገንዘብ እንዲችል ካላደረግን አስቸጋሪ ነገር ይመስለኛል እና እነዚህ ይመስሉኛል እንደው በጣም ባጭር ወደ ያሬድ ከመሄዴ በፊት ቀደም ያነሳዋት ነገር ነበረች እንግዲህ የሰላማዊ ትግል ኤክስፒሪየንስ አለ ኢትዮጵያ ውስጥ በቀደም የጠቀስካቸው ነገሮች አሉና በሌላ በኩል ያለውን ነገር ላንሳው ለምሳሌ በ1966 የነበረው አብዮት ከግብ የደረሰው ወታደሩ እንደ አንድ የተደራጀ አካል ወደ መጨረሻው ወደ ፊኒሺንግ ላይኑ ስላደረሰው ነው ያው ከዛ በኋላ የደረስንበት ግብ ምንድነው ሁላችንም የምናውቀው በጣም አሰቃቂ ነገር ነው የተከሰተው ግን የሆነ የተደራጀ ኃይል ነበረ አትሊስት ማለት ይቻል ይመስለኛል ወይ ደግሞ በ2010 የነበረውን ሁኔታ የቄሮን ሙቭመንት ካየኸው ኦፒዲኦ ከውስጥ ፓርቲውን ይገዘግዝ ስለነበር ስልጣኑን የተጠጋ ሌላ ኃይል ስለነበረ ነው ከግብ የደረሰው የሚል ክርክር ቢኖር ሜቢ የ97ቱም ከግብ ያልደረሰበት ምክንያት የዛ አይነት በኢትዮጵያ ውስጥ ስልጣን ተጠግቶ ለውጡን ወደ መጨረሻ ኳሷን ወደ ጎል የሚወስድ ስልጣን ሰፈር ያለ ኃይል አለ በኖሩ ሊሆን ይችላል የሚል አስተያየት ቢኖር ምን ትላለህ ነው ምን ለምን አሁን ምን ጠፋ የሚለውንም በተመለከተ ትንሽ እንድትል ዌል በፊትም የነበረው አንዱ ችግር ይሄ ነው ኢትዮጵያ ውስጥ ሰላማዊ ትግል ተካሂዶ ወይ መሃል ላይ ይጨናገፋል ኮላሻል ወይም ደግሞ ውጤትም ካመጣ ያው አንድን አምባገነን በሌላ አምባገነን መተካት ይሆናል ይሄ ያው ተደራጀ የበቃ የፖለቲካ ኃይል አለመኖሩ እና የሚካሄደው እንቅስቃሴ ደግሞ በጥናት የተደገፈ በእቅድ የሚመራ በድርጅት የሚመራ አለመሆኑ ነው ያን ያመጣው ዳታ አሁን ኢትዮጵያ ውስጥ ያለብን ቻሌንጅ ሁለት ነው አንደኛ ራሱን ሰላማዊ ትግሉ አሳምኖ ህብረተሰቡ ውጤት ለማምጣት የሚያስችል መሳሪያ ነው ሰላማዊ ትግል ይሄን መሳሪያ እጃችን ውስጥ አስገብተን መጠቀም አለብን ለውጥ ማምጣት ይቻላል ብሎ ማሳመን ራሱ አንድ የቤት ስራ ሌላው ግን እንደስካሁን አሁንም ራሱ የጀንዚ ሙቭመንት እየተካሄደባቸው ባሉ ሀገሮች እንደምናየው አሁን ማዳጋስካር እኮ ግማሽ መፍትሄ ነው ያገኙት አገዛዙን ቻሌንጅ አድርገው መሪውን ማባረር ችለዋል ግን ዴሞክራቲክ የሆነ ስርዓት ያመጣሉ ማለት አይደለም ስልጣኑን የተረከበው ወታደራዊ ኃይል ምክንያቱም የፖለቲካ ኃይሎቹ ተደራጅተው ተዘጋጅተው አልተገኙም ስለዚህ ኢትዮጵያ ውስጥ አሁን ሁለተኛው ቻሌንጅ ካለፉት ከራሳችንም ከሌሎች ሀገሮችም ልምድ ተምረን በእኛ ግፊትና ውትወታ ብቻ ሳይሆን በራሱ በህዝቡ ብሶት ስፓርክ ሊያደርግ ይችላል የሆነ ነገር እና ይህ አይነት ህዝባዊ ቢተኝነት ቢቀጣጠል አንደኛ ያ እንደስካሁን ማይኮላሽበት ማይጨናገፍበት ሄዶም ደግሞ የአንድ አምባገነን መውረድና በሌላ አምባገነን መተካት የማይሆንበት ሁኔታ እንዴት ነው መፍጠር የምንችለው የሚለው ትልቅ የቤት ለሁለቱም መዘጋጀት ያስፈልጋል የሚል እምነት አለ ስለዚህ አሁን እንግዲህ አቅማችንና ሁኔታው በፈቀደ መጠን እየጣርን ያለ ነው ለሁለቱም ጥያቄዎች መልስ ለመስጠት አንደኛ በሰላማዊ ትግል ህብረተሰቡ እምነት ኖሮት ሰላማዊ ትግል በጣም ጠንካራ የሆነ አዋጪ የትግል መሳሪያ መሆኑን ተገንዝቦ በሰላማዊ ትግል እንቅስቃሴ አድርጎ በአጭር ጊዜ በአነስተኛ መስዋዕትነት ለዘላቂ ውጤት ሊበቃ እንደሚችል ማሳመን አንዱ ትልቁ የቤት ስራ ይመስላል ለዚህ ምንም ውስብስብ አይደለም የፖለቲካ ኃይሎቹ ተባብረን ህብረተሰቡን በአንድ አቅጣጫ መምራት ከቻልን ያ ችግር ይፈታል የሚልበታል እኔ በትጥቅ ትግል እንቅስቃሴ የሚያደርጉ ወንድሞቻችን እህቶቻችን ሰላማዊ ትግሉ ተጠናክሮ ውጤት ቢያመጣ ከማንም በላይ ተጠቃሚ ይሆናሉ እንጂ ይጎዳሉ የሚል እምነት የለኝም በጦርነት ግንባር ውስጥ ተሰልፈው ያሉት እነሱ ናቸው በጦርነቱ መቀጠል ውድ ህይወታቸውን ምትክ የሌለውን ህይወታቸውን የሚያጡት እኮ እነሱ ናቸው ሰላማዊ ህዝባዊ ቢተኝነት ኢትዮጵያ ውስጥ ተቀጣጥሎ ለውጥ ቢያመጣ ከማንም በላይ እኮ ተጠቃሚ የሚሆኑት እነሱ ናቸው ሪሊ ከማንም በላይ መደገፍ ያለባቸው እነሱ ናቸው ያምናሉ የራሳቸውን ምርጫ ወስደዋል መብታቸው እሱን እየተቃወምን አይደለም ለዛ ተጠያቂው መንግስት ነው ብለን እናምናለን ምክንያቱም እድል አልሰጣቸው ለመደራደር ለመወያየት ሁሉ
ሁሉንም ኃይል በጠመንጃ አንበረክካለሁ ብሎ ትጥቃችሁን አስፈታለሁ ብሎ በእብሪት በመንቀሳቀሱ የፈጠረው ችግር ይሄን አንደርስታንድ እናደርጋለን። ነገር ግን ሰላማዊ ህዝባዊ እምቢተኝነት ተቀጣጥሎ ውጤት ቢያመጣ ከማንም በላይ የታጠቁት ኃይሎች ተጠቃሚ ይሆናሉ። ውድና ምትክ የሌለው ህይወታቸው ይተርፋል። የወደፊት ኑሮ ህይወት ይኖራቸዋል። አሁን እየታገሉ ያሉ ጠመንጃ ይዘው እየታገሉ ያሉ ልጆች እኮ የወደፊት ህይወት ሊኖራቸው የሚገቡ ወጣቶች ናቸው። 18 19 20 ዓመት ሃይ ስኩል ያልጨረሱ አንዳንዶቹ የኮሌጅ ተማሪዎች ናቸው። ፕሮፌሽናል ሆነው ሐኪሞች ሆነው ኢንጂነር ሆነው ይሰሩ የነበሩ ናቸው። በሃያዎቹ ውስጥ ያሉ ናቸው አብዛኛዎቹ። የወደፊት ህይወታቸው ምንድነው? ሰላማዊ ህዝባዊ እምቢተኝነት ተቀጣጥሎ ኢትዮጵያ ውስጥ ውጤት ቢያመጣ ከማንም በላይ እነዚህ ወጣቶች ይጠቀማሉ። ከሞት ከእልቂት ይተርፋሉ። ያ ለምንድን ነው ይሄን የሚቃወሙት? አንዳንዶቹ ትክክል አይደለም። ቅድም እንዳልኩት በጣም ሰልፊሽ ሆነ ጠባብ ፍላጎት ያላቸው ኃይሎች አሉ። በዚህ ሂደት እኔ ብቻዬን አሸናፊ ብሆን የስልጣን ባለቤት ሆናለሁ ብለው የሚያስቡ ሰዎች አሉ። ይሄ ትክክል አይደለም። እንዲህ አይነቱን አስተሳሰብ ሁላችንም መታገል አለብን የሚል እምነት አለኝ። በፍጹም ትግሉ ራስን ወደ ስልጣን የማውጫ ተደርጎ መታየት የለበትም። ምክንያቱም የሚከፈለው ዋጋ ቀላል ነገር አይደለም። የጀነሬሽን ህይወት ነው እየተከፈለ ያለው እና በዛ ተረማምደን ስልጣን ለመያዝ የምናስብ ሰዎች ካለን ሲክነን እውነቱን ለመናገር ኢሰባዊነት ነው። ስለዚህ ይሄ ብሶት የወለደው እንቅስቃሴ ነው። የታጠቁት ኃይሎች የፖለቲካ አጀንዳ አላቸው፣ ተጨባጭ ሆነ የህዝብ ድጋፍ አላቸው። ይሄ ትግላቸው ነው ይሸነፋል የሚል እምነት የለኝም። ነገር ግን ይሄን መንግስት በሰላማዊ ህዝባዊ እምቢተኝነት ማንበርከክ ማሸነፍ ከተቻለ የግድ መስዋዕትነት ካልከፈልኩ የግድ በልቂት አልፌ ስልጣን ካልያዝኩ የሚል አስተሳሰብ የትም የሚያደርስ አይመስልም። ካልተዋጋሁ አልነግስም የሚባል አባባል። ስለዚህ እኔ ይሄን ነገር በደንብ ታሳቢ ማድረግ ያስፈልጋልና ሁለት ቻሌንጅ ነው ያለብን። አንደኛ አስተሳሰቡን አሳምነን ይቻላል የሚለው መንፈስ ህዝቡ ውስጥ እንዲገባ አድርገን ወደ ተግባራዊ እንቅስቃሴ መግባት ነው። ሁለተኛው ግን በፍጹም ያለፉት ታሪካዊ ስህተቶች እንዳይፈጠሩ ትግሉ በስሜት ሳይሆን በግብታዊነት ሳይሆን በጥናት በሐሳብ በዝግጅት በእቅድ እንዲመራ ማድረግ በተናጠል ብቻ አይደለም። አሁን በተናጠል ነው። ለምሳሌ ኤጀንሲ አብዛኛውን ካየን በየቤታቸው በሞባይል ስልክ የሚደረግ እንቅስቃሴ ነው እንዲሁ ተግባቦት በመፍጠር። ይሄ ግን በድርጅት ያውም ደግሞ በድርጅቶች ህብረት ጥምረት እንዲመራ ካደረግን አስተማማኝ ይሆናል። መሀል ላይ አይጨናገፍም። ውጤቱም ደግሞ ዘላቂነት የሚያመጣ ይሆናል የሚል እምነት አለ። እሺ ያሬድ እዚሁ ላይ እንግዲህ ተቃውሞቹን ተከታትላቸዋል። እንደ ሰብአዊ መብት ባለሙያም በፖለቲካዊ ጉዳዮች እንደሚሳብም ሰው ተቃውሞቹ ለምሳሌ ኔፓል ላይ ሱሺላ ካርኪ የተባሉት የቀድሞ የኔፓል ሱፕሪም ኮርት ጀስቲስ የነበሩት ሰው በወጣቶቹ ተጠቁመው ነው የኢንተሪም መንግስቱ ጠቅላይ ሚኒስትር የሆኑት። ሶ ቤዚክሊ ወታደራዊ ኃይሉ ሊቆጣጠር የሚችልበት እድል እንትን ብለዋል ማለት አምልጠዋል። ለተወሰነ ጊዜ እንግዲህ ሽግግሩን እንደሚያመጣ እንመለከታለን። በአንጻሩ በማዳጋስካር የሆነው ሌላ ነው። በሌሎችም አካባቢዎች የተለያየ ውጤት የተከሰተባቸው ነገሮች አሉ። ቢያንስ ግን ሙከራዎቹ አሉ እንደ ትውልድ። አሁን አንድ ኢትዮጵያ ውስጥ ያ ትውልድ ቅድም ልደቱ እንደጠቀሰው በከፍተኛ ቁጥር እያለ ይሄ መሰል ፌኖሜንን የሌለበትን ምክንያት እንድናነሳ ነው። ያው ወደ ቤዚክስ መመለስ ወዳለሁና መጀመሪያ እንዴት ያለ ህዝብ ነው እንዲህ ላለ ተቃውሞ የተገባ? ጭቆና መኖሩ ብቻውንስ የተቃውሞ መኖር ዋስትና ነው ወይ የሚል ጥያቄ አስታውሳለሁ። ጥያቄዎቹን ስለሚያያዙ ነው አሰናስዬ የማነሳቸውና ከዛ የቱ ለምን ተሳካለት የትኛው ስለምን አልተሳካለትም የሚለውንም አብረን እንመለከታለን። መጀመሪያ አንድ ህዝብ ለተቃውሞ ደርሷል በስሏል የሚባለው ወይም ተቃውሞ ሊያነሳ ይችላል የሚባለው ምን ሲሆን ነው የሚለውንም እንድናየው ነው። ቴንክ ዩ ቴዲ። ልደቱ ከሄደበት እንትን ልነሳ። ይሄ በ1966 ከዛ በ1993 በ97 በ2010 የታዩት የሰላማዊ እምቢተኝነት ንቅናቄዎች
የራሳቸው መገለጫ ባህሪም ቢኖራቸው አንድ ኮመን የሆነ ችግር አለና ለኔ የትልቁ ችግር ያለው የኢትዮጵያ የፖለቲካው ኤሊት ኢትዮጵያ ውስጥ ፖለቲካ እሰራለሁ የፖለቲካ ለውጥ አመጣለሁ ብሎ የሚያስበው ኤሊት ሰላማዊ ትግልን እንዴት ነው የሚያየው የሚለው ነው ሁሉ ጊዜ ትግል ውስጥ የሚገቡ ሰዎች የሰላማዊ ትግልን የሙከራ ካርድ ነች እሷ ትንሽ ያለ መሳካት የሆነ ነገር መንገጫገጭ ከታየባት ትልቁ ካርድ ከጀርባ የትጥቅ ትግል ነው ይሄ ለረጅም ጊዜ ከቆየንበት የሽፍትነት ይሄ ከመሳሪያ ጋር ከዚህ በፊት በነበረው ውይይታችን ቴዲ ብዙ ሄደንበታል ቅድም እንዳልኩት ያገዛዝ ስርዓቶቹም ብዙ ጊዜ በኦፕንሊ ሲናገሩ ፓርላማ ውስጥ እኮ በቃ አርፋችሁ ምንላችሁን ከተቀበላችሁ ካልፈለጋችሁ በኃይል ፈትኑን ነው የሚሉ ስለዚህ አውዱ ያገዛዝ ስርዓቶቹ በሚያስቀምጡልህ መስፈርት ውስጥ ገብተህ ከሰራ ትሰራለህ እምቢ ካልክ ጫካ ግባና ሞክረኝ ስለሚል ያንን አክሰፕት የማድረግ የመቀበል እኔኮ አይ ቲንክ የ97ቱ ጥሩ ምሳሌ ነው በቃ እነ ልደቱ የሞከሩት ሙከራ የኢትዮጵያ ህዝብ በሰላማዊ ትግል ማመኑን ጭምር ወጥቶ ደግፎ ከሰልፍ አንስቶ እስከ ድምጽ መስጠት ደግፎ ስልጡን ህዝብ መሆኑን አሳየ እድል ሰጠ ነገር ግን የሰላማዊ ትግሉ ላይ የተቀመጡ ሰዎች በራሳቸው ችግር በተለያዩ ምክንያቶች አሁን አንገባበትም ያ አይሳካልንም ያሉ ሰዎች እኮ ቀጥታ አስመራ ጫካ ውስጥ ነው ሄዱ ስለዚህ የሰላማዊ ትግልን የመጀመሪያው ችግር ብዙ ጊዜ የሚታየኝ በባደረኩትም እንትን ኢትዮጵያ ውስጥ አንድን ስርዓት ሪሙቭ እናደርጋለን ከሚል ይነሳና የማታረጉበት ምልክት ሲመጣልህ እሱን ልትገባ የምትችልበት ሌላ መገዳደሪያው ኃይል ውስጥ ይሄ የትጥቅ ትግል ውስጥ ነው የምትገባው ሌሎቹ ሀገሮች ውስጥ ሁለተኛ አማራጭ የላቸውም ኬንያ ሬብል አላት የላትም ሌሎቹ ብዙ ሀገሮች ከፋይ ብሎ ጫካ የሚገባ ከትጥቅ ጋር ግንኙነት ያለው ትጥቅን የመሳሪያ ትግልን እንደ አማራጭ ጭራሽ አይቀርብም የለም ስለዚህ ምንድነው የሚያደርጉት ሰላማዊ ትግሉን ስርዓት መቀየር ላይ ብቻ አይደለም አቀደው የሚነሱት እኛ ምናቀደው በዚህ ቀን ተነስተን ሰላማዊ ሰልፍ አድርገን ህዝቡን አሳምፀን ከዛ ያገዛስ እነሱ ማአት ፌዝ ያለው ሰፊ ጥናት ነው የሚያደርጉትም ዝግጅት የሚያደርጉት ስርዓቱን ስንቀንቀው ምን አደጋዎች ምን ሪስኮች ይመጣሉ ሪስኮቹን ቀድመው ነው ቁጭ ብለው ሪስኮቹን አሰስ አድርገው ኤቢሲዲ ብለው እያንዳንዱን ሴናሪዮ ሊሆኑ የሚችሉትን ነገሮች ሰርተው ከዛ ስርዓቱ ከተቀየረ በኋላ ራሱ ትራንዚሽኑ ምን ይመስላል የሀገረ ካኦፒያ ላይ ያለው አይነት ሰነድ ቀድመህ የትራንዚሽኑ ሂደት ምንድነው መምሰል ያለበት በድንጋጤ ይሄ ለውጥ ይውጠናል ብለው ላገዛዝ ስርዓቱ ኃይል ሊሆኑ የሚችሉ አካላትን እንዴት አርገህ ነው ጋራንቲ ዋስትና መስጠታቸው በየጫካው ቁጭ ብለው የቀጣዩን ስልጣን እድል የሚጠብቅ ወረፋ የሚጠብቀውን እኔ ተቆጣጥሬ ፍላጎቴን በዚህ መንገድ አሟላለሁ የሚለውን ኃይል እንዴት ነው አኮሞዴት የምታደርገው በጥናት ላይ አይደለም ብዙ ጊዜ የሰላማዊ ትግሎቻችን የሚካሄዱት ብዙ ጊዜ ግብታዊነት አለባቸው አንድ ግብታዊነቱ ደግሞ ፎከሱ ስልጣን ላይ ያለውን አካል ሪሙቭ ማድረግ ላይ ብቻ እሱ ኢንድ ጌም በቃ የትልቁ ዋና ኦብጀክቲቭ ሆኖ ይቀመጣል ከዛ ያቺ ሀገር እንዴት ትቀጥላለች ምን ትሆናለች ባገዛዝ ስርዓት ውስጥ በብዙ መንገድ ተሳትፎ የነበራቸው ተገፍተው የሚሆን ፈልገው ድጋፍ ያደረጉ ሰዎች ቁጥራቸው ቀላል አይደለም አንዳንዶቹ በሀብትም የተከማቹ ምን አይነት ዋስትና ነው የምንሰጣቸው ትጥቅ ማስፈታት ማለት ነው ያገዛዝ ስርዓቱን ጉልበት የሆኑትን አካላቶች ትጥቅ የምታስፈታው ዋራንቲ በመስጠት ነው በየቦታው ስልጣን የሚፈልጉትን አካሎች ዋስትና መስጠት የሚችል 3-4 ፌዝ የያዘ የመጀመሪያው ዝግጅት ጀምረ ያንን አገዛዝ ስርዓት ማስወገድ ካስወገድክ በኋላ ምን አይነት ሰላማዊ ሽግግር ታደርጋለህ ከዛ በኋላ የሚመጣው መንገድ ምንድነው የሚለውንም ዘልቆ የሚሄድ አይነት አደረጃጀት ያለው የሰላማዊ ትግል ኢትዮጵያ ውስጥ ተካሂዶ አያውቅም
ስለዚህ ያገዛዝ ስርዓቱ ካልበረታ ትፈነቅለዋለህ ከዛ ግራ ትጋባለህ ሃይጃክ የሚደረገውም ለዛ ነው ብዙ ጊዜ አፍሪካ ውስጥ ደግሞ አድፍጦ የተቀበጠ አሁን የማዳጋስካር ኤዥያ ውስጥ ሁሉም የጄንዚ ንቅናቄዎች አሁን የኔፓሉ ወደ ወታደራዊ እንትን አልገባም ምክንያቱም የተደራጀ ጠንካራ የሆነ የሲቪክ ማህበር የተደራጀ የፖለቲካ ኃይልም ምንም ብቻ የነቃ ማህበረሰብ ስላለ ይሄ ለውጥ በቋፍ ነው የሚጠብቀው ስለዚህ የለውጡን በጥሩ ሁኔታ ያስኬዱልኛል ለሚላቸው ሰዎች እስከ ማስረከብ ይሄዳል አፍሪካ ውስጥ ያደፈጠ ወታደር አለ እዛው ያገዛዝ ስርዓት ውስጥ ያደፈጠ ወታደር አለ ምናልባት በራሱ ኩዴታ ማረጋግጦት